በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ጠብቆ ላደረሰን ቅዱስና ሕያው አምላካችን ብሩክ እግዚአብሔር ስሙ የተመሰገነ ይሁን። ልጆች፣ ባለፈው በክፍል 29 ትምህርታችን እንደምታስታውሱት የመንፈሳዊ ሕይወት ግንባታ ሥርዓት በሚል ርዕስ መማማራችን ይታወሳል። በዚህም የመንፈሳዊ ሕይወት ሥርዓት ግንባታ ስንል በመንፈሳዊ ሕይወት ለማደግ ዕውቀትና ተግባራዊ ልምምዶችን በቀጣይነት በማድረግ ከእግዚአብሔር ጋር ያለንን ግንኙነት ማጠናከር የምንችልበት ሥርዓት ወይንም ዲሲፕሊን እንደሆነ ተምረናል። ታዲያ ዲሲፕሊን ለመንፈሳዊ ሕይወት ግንባታ ለምን አስፈለገ ስንል የመጀመሪያው በእግዚአብሔር ጉያ ውስጥ ለመቆየት ነው። አንድ አማኝ ክርስቲያን በእግዚአብሔር ጉያ ውስጥ ለመቆየት ዲሲፕሊን ያስፈልገዋል። ካለበለዚያ ግን በራሱ ድክመት ምክንያት ከእግዚአብሔር ጉያ ሊለይ ይችላል። ሁለተኛው መንፈሳዊ ጡንቻዎቻችንን ወይንም ጥንካሬያችንን ለማዳበር ዲሲፕሊን በእጅጉ ያስፈልጋል። እንደ ማንኛውም ሙያ ዲሲፕሊን ለመንፈሳዊ ሕይወት በእጅጉ አስፈላጊ ነው። ሌላው ያለ መንፈሳዊ ሥርዓት ወይንም ዲሲፕሊን በስንፍናና በዝንጉነት በቀላሉ በኃጢአት ወጥመድ ልንወድቅ እንችላለን። በተጨማሪም መንፈሳዊ ጡንቻዎች ወይንም ጥንካሬ ስንል ፈተናን የመቋቋም አቅም፣ በአስቸጋሪ ጊዜ በእምነት ጸንቶ የመቆም ጥንካሬ፣ በረከሰው ዓለም በቅድስና መኖር መንፈሳዊ ጡንቻንም ይፈልጋል። ሌሎችን ማበርታትም እንዲሁ እኛን ያበረታናል፣ ጡንቻዎቻችንን ያዳብራል። ሳያቋርጡ ማደግም መንፈሳዊ ጥንካሬያችንን እየጨመረ ይሄዳል። እንደ አጠቃላይ በዲሲፕሊን ሊመሩ የሚገባቸው መንፈሳዊ ልምዶችን እንደተመለከትነው እንደ ጾም፣ ጸሎት፣ የመጽሐፍ ቅዱስና የቅዱሳት መጻሕፍት ንባብ መንፈሳዊ ሕይወታችን በዕውቀትና እምነት ላይ ሊመሰረት ስለሚገባው የቅዱሳት መጻሕፍት ዕውቀት በእጅጉ ያስፈልጉናል። ሌላው በተለያየ አገልግሎት ላይ መሳተፍ፣ በንስሐና ምክረ ካህን መመላለስ በጥብቅ ዲሲፕሊን ሊመሩ ከሚገባቸው መንፈሳዊ ልምምዶች መካከል መሆናቸውን ተነጋግረን ነበር። በመጨረሻም የመንፈሳዊ ሕይወት ግንባታ ከየት እንጀምር ስንል ከአንድ እርምጃ ወይንም ከትንሽ መጀመር አለብን። ወጥነት ያለው ሊሆንም ይገባል። አጋዥ መሳሪያዎችም ልንጠቀም እንዲሁም እድገታችንን ደግሞ መከታተልና ምክርና ተግሳጽም ደግሞ ለመንፈሳዊ እድገት በእጅጉ አስፈላጊዎች እንደሆኑ ተመልክተናል። በዛሬው መርሃ ግብራችን ደግሞ የመንፈሳዊ ሕይወት አቀንጭራዎችን ተቋቁሞ እንዴት ማደግ ይቻላል በሚለው ላይ የምንማማር ይሆናል። አምላካችን ቅዱስ እግዚአብሔር ያስተምረን። የዛሬው ርዕሳችን የመንፈሳዊ ሕይወት አቀንጭራዎችን ተቋቁሞ እንዴት ማደግ እንደሚቻል የምንማር ይሆናል። ልጆች፣ አቀንጭራ ምንድን ነው ታውቃላችሁ? አቀንጭራ በሀገራችን በተለይም በገጠሪቱ ክፍል አንድ ሕፃን ልጅ በአካልና በአእምሮ ማደግ የሚገባውን ያክል በተመጣጠነ ምግብ እጥረትና ተገቢውን ሕክምና ሳያገኝ ሲቀር አእምሮም ሆነ አካሉ ይቀጭጫል። በዚህ ጊዜ ቀንጭሯል ይባላል። በዚህም እንደ ዕድሜ እኩዮቹ በሽታን የመቋቋምም ሆነ የአካልና የአስተሳሰብ ጥንካሬውን ያጣል። በጣም አደገኛና የዕድሜ ዘመን ጉዳትን የሚያመጣ ከድህነት ጋር ተያይዞ የሚመጣ በሽታ ነው አቀንጭራ።
በተመሳሳይም እንዲሁ የመንፈሳዊ ሕይወት መቀንጨርም ለአንድ አማኝ ክርስቲያን በመንፈሳዊ ሕይወቱ በቤተ ክርስቲያን አድጎ ነገር ግን ከእግዚአብሔር ጋር ያለው መንፈሳዊ ግንኙነት ሳይዳብርና ሳያድግ የሚፈለገውን መንፈሳዊ ጥንካሬና አስተሳሰብ ሳያመጣ ሲቀር በመንፈሳዊ ሕይወቱ ቀነጨረ ይባላል። ባለው አቅም ልክ አላደገም ስንል የሚጠበቀው የመንፈሳዊ ዕውቀትን አልገበየም፣ በጸሎት ሕይወቱ በፍቅረ እግዚአብሔርና ፍቅረ ቢጽ ባልንጀራን በመውደድ በኩል መንፈሳዊ እይታውም በሽታ የተመሰሉ ፈተናዎችን የመቋቋም አቅሙ የመሳሰሉት ደካማ ሲሆኑ ቀጭጯል፣ ቀንጭሯል ይባላል። እኛ ዓላማችን ይህንን መነሻ አድርገን እከሌ ቀንጭሯል፣ እከሌ አድጓል ብለን ለመፍረድ ወይንም ለመፈረጅ አይደለም፣ ራሳችንን እንድናይበት እንጂ። የሚገርመው ታላላቅ ከሚባሉ አገልጋዮች ጀምሮ እስከኛ እስከ ምዕመናን ድረስ በእውቀትና በአገልግሎት ታላቅ ቦታዎች ላይ ብንደርስም የመንፈሳዊ እድገት ማሳያ የሆነው ፍሬያችን ግን ያላደገ ብዙዎቻችን ነን። መሰረታዊው ነገር ከመወቃቀሱ ሳይሆን ራሳችን ከወዴት እንደወደቅን ማወቁ ላይ ነው። ጌታችን መድህናችን ኢየሱስ ክርስቶስ ለወንጌላዊ ዮሐንስ በራእየ ዮሐንስ ምዕራፍ 2 ቁጥር 5 ላይ እንዲህ ሲል ጥብቅ የሆነ መልእክቱን አስተላልፏል። እንግዲህ ከወዴት እንደወደቅክ አስብ፣ ንስሐም ግባ፣ የቀደመውን ሥራህንም አድርግ፣ አለበለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝን ከስፍራው ወስዳለሁ ብሏል። ስለዚህ ትልቁ ቁም ነገር ከወዴት እንደወደቅን አውቀን በቶሎ ወደ ንስሐ ተመልሰን እድገታችንን መቀጠሉ ላይ ነው። የመንፈሳዊ ሕይወት አቀንጭራዎች መነሻቸውን በሁለት ከፍለን ማየት እንችላለን። የመጀመሪያው ከውስጣችን የሚመነጩ ከክፉ መሻት ምኞትና ፍላጎታችንን መነሻ አድርገው የሚመጡ መንፈሳዊ ሕይወታችንን የሚያቀነጭሩ ከእኛው ከራሳችን የሚመነጩ ናቸው። ሌላው ከውጭ የሚመጡ በዙሪያችን ካለው ከባቢ በተለያየ መንገድ ወደ ውስጣችን ከፍተን የምናስገባቸው ተውሳኮች ወይንም በሽታ አምጪዎች አቀንጭራዎች ናቸው። እንደ አጠቃላይ የመንፈሳዊ ሕይወት አቀንጭራዎች የሚባሉት የመጀመሪያው የኃጢአት ልምምዶች ናቸው። በቋሚነት አቅልለን እንደ ተራ ወይንም እግዚአብሔርን ያስቀይማሉ ወይንም አያስቀይሙም ብለን በራሳችን ሚዛን የምንመዝናቸው ነገር ግን አደገኛ ፍርድን የሚያስከትሉ ኃጢአቶችን ማንሳት እንችላለን። ትንንሽ የሚመስሉን ነገር ግን መንፈሳዊ እድገታችንን የሚያቀነጭሩ። ለምሳሌ በትንሽ በትልቁ በዋዛ ፈዛዛ የእግዚአብሔርን የከበረ ስም አንስቶ መማል፣ በቅዱሳን ስም በራሳችን በምንወዳቸው እናት አባቶቻችን መማል በየደቂቃው እግዚአብሔር አምላካችን የሚያዝንበት እኛ ግን በቀላሉ የምናልፈው ኃጢአት ነው መሐላ። እግዚአብሔር አምላካችን ከሰጣቸው ከ10ቱ ትእዛዛት መካከል የሚመደበው በኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ እንደነገረን የእግዚአብሔር የአምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና ተብሏል። ከ10ቱ ትእዛዛት ከመጀመሪያው ከአንደኛው ማለትም ከእኔ በቀር ሌሎች አማልክት አይሁኑልህ ከሚለው ቀጥሎ የሚመጣው ሁለተኛው ትእዛዝ አትማል የሚለው ነው። ጌታችንም ይህንን ትእዛዝ እንዴት አጥብቆ እንዳጸናው ተመልከቱ። በማቴዎስ ወንጌል ምዕራፍ 5 ቁጥር 33 እስከ 37 እንዲህ ብሏል። ደግሞ ለቀደሙት በውሸት አትማል፣ ነገር ግን መሐላዎችን ለጌታ ስጥ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ፣ በሰማይ አይሆንም የእግዚአብሔር ዙፋኑ ነውና፣ በምድርም አይሆንም የእግሩ መረገጫ ናትና፣ በኢየሩሳሌምም አይሆንም የታላቁ ንጉሥ ከተማ ናትና። በራስህም አትማል፣ አንዲቱን ጠጉር ነጭ ወይም ጥቁር ልታደርግ አትችልምና። ነገር ግን ቃላችሁ አዎን አዎን ወይንም አይደለም አይደለም ይሁን፣ ከእነዚህም የወጣ ከክፉ ነው ብሎ ጌታችን ጥብቅ በሆነ ትእዛዝ አስጠንቅቆናል። ልጆች አስተውሉ፣ ከቶ
በፍጹም አትማሉ፣ በሰማይም በምድርም በኢየሩሳሌምም በራስህም እኔ ልሙት ይፍለጠኝ ይቁረጠኝ አትበል። ቃላችሁ አዎን ወይንም አይደለም ይሁን። ከዚህ የወጣው የተለየው መሐላው ክፉ ከተባለው ከዲያብሎስ የሚያስመድብ በደል ነው። እንዲህ አይነት ቀላል እየመሰሉን ያደረግናቸው ግን አደገኛ በደሎች መንፈሳዊ ሕይወታችንን ሊያቀነጭሩ አድጎ ለፍሬ እንዳይበቃ በቅጠል የሚያስቀሩ በመሆናቸው መጠንቀቅ ይገባል። አባቶቻችን ልማድ ከሰይጣን ይከፋል እንዲሉ አሳቹ ከሚያስተን በላይ እንዲህ አይነት ተደጋጋሚ የለመድናቸው ልምምዶች የበለጠውን በደል ሊያሰሩን ይችላሉና ከእኛ እናርቃቸው። መሐላን ሁለተኛው የመንፈሳዊ ሕይወታችንን የሚያቀነጭረው ቸልተኝነት ወይንም ስንፍና ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ቁጥር 1 እስከ 3 እንዲህ ብሏል። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝ ሁሉ የጽድቅ ብድራትን ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበረና የሰሙትም ለእኛ አጸኑት ይላል። እንዲህ ያለውን መዳን ቸል ማለት ተጠያቂነትን ያመጣል እያለን ነው ቅዱስ ጳውሎስ። አንድ ሕፃን በአቀንጭራ እንዳይጎዳ ተመጣጣኝ ምግብ እንደሚያስፈልገው ለመንፈሳዊ ሕይወታችንም እድገት አስፈላጊ ከሚባሉት እንደ ጸሎት፣ ጾም፣ መንፈሳዊ ዕውቀትና ምግባራት ወደ ውስጣችን ሰርጸው በመግባት በተገቢው መንገድ ወቅቱን ጠብቆ እንዲያድግ ያግዙናል ለመንፈሳዊ ሕይወት እድገት። እነዚህን ታዲያ ንቆ ወይንም ቸል ብሎ ማለፍ መንፈሳዊ ጥንካሬንና የተስተካከለ ቁመናን ሊያሳጣን ይችላል። ሦስተኛው የመንፈሳዊ ሕይወት አቀንጫሪ ትኩረትን የሚከፋፍሉ ነገሮች ናቸው። በተለይም በዚህ ዘመን ከማኅበራዊ ሚዲያ፣ የመዝናኛው ዓለም፣ ምድራዊ ስኬቶች የመሳሰሉት ለመንፈሳዊ ሕይወት አደገኛና በዕድሜ ዘመን አቀንጭራነት ልክፍት የሚያጋልጡ የሰይጣን አደገኛ ተላላፊ በሽታዎች ናቸው። ሰው ስለ ነገ መንፈሳዊና ምድራዊ ሕይወቱ ትኩረቱን ሰጥቶ እንዳያቅድ፣ አቅዶ እንዳይተገብር፣ ተግብሮ በጥብቅ ዲሲፕሊን እንዳያድግ የሚያደርግ ነው። የመንፈሳዊ ነገርማ ምኑ ይነገራል? ትኩረትን ማሳጣት ስንል እጅግ አስፈላጊና የሞትና የሕይወት ጉዳይ የሆነውን ትተን ጠቃሚ የሚመስል ግን ተጨማሪ በሆነ ጉዳይ ላይ ማተኮር ማለት ነው። ለየትኛው ቅድሚያ ልስጥ፣ የትኛው ሲከተል በሚለው ጉዳይ ላይ መታለል ሌላኛው በሽታና የመንፈሳዊ ሕይወት አቀንጫሪ ነው። ከመጽሐፍ ቅዱስ አንድ ምሳሌን እናንሳ። በሉቃስ ወንጌል ምዕራፍ 10 ቁጥር 38 እስከ 42 እንዲህ ይላል። ሲሄዱም እርሱ ጌታችንን ነው፣ ወደ አንዲት መንደር ገባ። ማርታ የተባለችም አንዲት ሴት በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበር። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ፣ እኔ እንድሠራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ፣ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም አላት። ከዚህ ታሪክ የምንማረው ትልቁ ቁም ነገር ማርያም እመቤታችን አይደለችም፣ የአልዓዛርና የማርታ እህት ማርያም ናት። ማርያም ቅድሚያ የሰጠችው የጌታችንን ቃል ከእግሩ ስር ቁጭ ብላ መስማቱን ነው።
ነፍስን የሚያለመልም የነፍስ ምግቧ ከጌታ ሆድ የሚፈልቀውን የሕይወት ውሃ መጠጣት። በዚህም ነገር በዓይን ይገባል እንዲሉ ከጌታችን እግር ስር ቁጭ ብላ ሊገኝ የማይቻለውን ዕድል እንዳያመልጣት ትኩረቷን ሰብስባ ሕያው ምግብ የሆነውን ቃሉን ተመገበች ማርያም። የማርታ ግን ቅድሚያዋ ሥጋዊ ምግብ ተበልቶ ከሰዓታት በኋላ ወደ ዕዳሪ የሚጣለው ላይ ነበረ። የማርታ አገልግሎት አያስፈልግም ማለት አይደለም፣ ያስፈልጋል። ጌታና ደቀ መዛሙርቱን የሚያክል እንግዳ መጥቶብን ያለንን ሁሉ ለማሰናዳት ላይታች ማለት ያስፈልጋል፣ እናደርገዋለን። ነገር ግን ከክርስቶስ ቃል ግን ሊቀድም አይገባም። ለዚህ ነው ጌታችን ራሱ ማርታን ለእኔ ቃል ቅድሚያ ስጪ ሲል እንዲህ የመለሰላት፣ ማርታ ማርታ፣ በብዙ ነገር ትጨነቂያለሽ፣ ትታወቂማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም ያላት። የማርያም ምርጫ የዘላለም የማይወሰድ ነው። ልጆች፣ ይህንን ምሳሌ ያነሳነው በመንፈሳዊ አገልግሎት፣ ለምሳሌ በሰንበት ትምህርት ቤት ውስጥ ብዙ ወጣቶች ሲያስተናብሩ፣ ወጪ ገቢውን ሲቆጣጠሩ፣ ጠበል ጠዲቁን ለማስተናገድ ላይታች እያሉ ቃለ እግዚአብሔር ሲነገር ግን ያመልጣቸዋል፣ በትኩረትም አይሰሙትም። ይሄ የማርታ ምርጫ ይባላል። እንደ ማርያም አረፍ ብለን ቃሉን መስማት ግን በእጅጉ ይጠቅመናል። ማስተናበሩ አስፈላጊ ነው፣ ነገር ግን ከቃል እግዚአብሔር በኋላ ይደርሳል። እንዲህ አይነት ልምድ ያላቸው ታዲያ ቃሉን የማይማሩ አገልግሎት ማስተናበርና ሌሎች እንዲማሩ ብቻ ማመቻቸት የበለጠ ዋጋና እግዚአብሔርን ደስ የሚያሰኘው የሚመስላቸው ልጆች የተሳሳተ ግንዛቤ እንዳላቸው ሊያውቁ ይገባል። ታዲያ ውጤቱ የሚታወቀው እንዲህ ያሉ አገልጋዮች በሰንበት ትምህርት ቤት ውስጥ ዋነኛ መስለው ይታያሉ። ከጊዜ በኋላ ግን መንፈሳዊ ሕይወታቸው በመመላለስና በማስተባበር ብቻ የተሞላ መንፈሳዊ ፍሬ የሌለውና የቀነጨረ ሆኖ መገኘቱ ነው። እንዲህ አይነቶች ታዲያ ፍጻሜያቸው ነበርኩ ብሎ ታሪክን ማውራት ብቻ ሆኖ ይቀራል። በእውቀትም ሆነ ተግባራዊ ሕይወታቸውን ስንመለከት ቀንጭረውና ቀጭጨው ይቀራሉ። ስለዚህ ቅድሚያ የምንሰጠውን እናስተውል። ሌላው የመንፈሳዊ ሕይወት አቀንጭራ የልብ ኩራት ወይንም ግትርነት ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 16 ላይ እርስ በእርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመሥራት ትጉ፣ ልባሞች የሆናችሁ አይምሰላችሁ ብሎ ነግሮናል። ትዕቢትና ግትርነት የመንፈሳዊ ሕይወት አቀንጭራዎች ናቸው። ትዕቢትና ግትርነት አንዱ የአንዱ ግልባጭ ነው። ሰው በዚች ጥቂት ዕውቀት መታበይ ሲጀምር ትዕቢት ስር እየሰደደ ይመጣል። ትዕቢት ሲደላደል ደግሞ ከእኔ በላይ አዋቂ ከወዴት ይገኛል፣ ሁል ጊዜም እኔን ስሙኝ፣ ያልኩት ብቻ ይሁን ማለት ይጀመራል። ግትርነት እያደገ ሲመጣም ለሌላው ወይንም ከእኛ የተለየ ሐሳብ ለሚያመጡ ጆሮአችን እየተደፈነ ይሄዳል። እንዲህ ያለ ባህሪ ደግሞ ለአገልግሎት ሳንካ ይሆንብናል። ግትር ሰዎች ይህንን ባህሪያቸውን እንዳለ ወደ አገልግሎቱ ይዘውት ሲመጡ ደግሞ መንፈሳዊ አገልግሎትን በእጅጉ ይጎዳል፣ ተግባብቶ ለመስራትም ይቸግራል። ለዚህ ማርከሻው ታዲያ ትሕትና ነው። ትሑት ልቡና ዘወትር በቅንነት ለሌላው ለተለየ ሐሳብ ቅንና ክፍት ነው። የእርሱ ሐሳብ ጎልቶ እንዲወጣ እንዲታወቅለትም አይፈልግም። ዋነኛው ዓላማው አገልግሎቱ ይሳካ ዘንድ ብቻ ይሆናል። ትሑት ልቡና። በትዕቢት የተነፋ ሰው ግን የጠብና የክርክር ምንጭ በመሆን ለዲያብሎስ አደናቃፊ ዓላማ ተመራጭ መሳሪያ ሆኖ ይቀርባል። ቅዱስ
ቅዱስ ጳውሎስ በትዕቢት በተነፉና ከእኔ በላይ አዋቂ ለሚሉት እንዲህ ሲል አስቀድሞ ነግሮናል። በአንደኛ ጢሞቴዎስ መልእክቱ ምዕራፍ 6 ቁጥር 4 ላይ በትዕቢት ተነፍቷል፣ አንዳችም አያውቅም፣ ነገር ግን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። ከእነዚህም ቅንዓትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በእርስም መናደድም ይወጣሉ። አእምሮአቸውም በጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ። እንደነዚህ ካሉት ራቅ ብሎናል። ስለዚህ በመንፈሳዊም ሆነ በዓለማዊ የኑሮ ዘይቤያችን ሁሉ ግትርነትንና ትዕቢትን ፈጽመን ማራቅ ይኖርብናል። ካልሆነ ግን ትዕቢትን ተከትሎ ውርደትና መለየት ይመጣል። ጠቢቡ ሰለሞን በምሳሌ 16 ቁጥር 18 ላይ እንደነገረን ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል እንዳለን። አምስተኛው የመንፈሳዊ ሕይወት እድገት አቀንጭራ የሚባለው ጥርጣሬና ፍርሃት ነው። ሐዋርያው ያዕቆብ በመልእክቱ ምዕራፍ 1 ቁጥር 6 ላይ እንዲህ ብሎናል። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባሕር ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱ ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው፣ አንዳችም አያገኝም ብሎናል። ለዚህ ፍርሃትና ጥርጣሬን በደንብ ሊያስረዳልን የሚችል ታሪክ እንመልከት። በማቴዎስ ወንጌል ምዕራፍ 14 ቁጥር 22 እስከ 33 የጌታችንንና የቅዱስ ጴጥሮስን ታሪክ እንመልከት። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ አወጣ። በመሸም ጊዜ ብቻውን በዚያ ነበረ። ታንኳይቱም አሁን በባሕር መካከል ሳለች ነፋስ ወደፊት ነበረና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባሕር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባሕር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮኹ። ወዲያውም ኢየሱስ ተናገራቸውና አይዟችሁ፣ እኔ ነኝ፣ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ፣ አንተስ ከሆንክ በውኃ ላይ ወደ አንተ እንድመጣ አዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳው ወርዶ ወደ ኢየሱስ ሊደርስ በውኃ ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ተጠራጠርክ አለው። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። ለጌታችን የነፋሳትና የማዕበላት ጌታ ጸጥ ማድረግ የሚቻለው። ከዚህ ታሪክ ታዲያ ምን እንማራለን? ቅዱስ ጴጥሮስ ጉዞውን ሲጀምር ጠንካራ እምነት በጌታ ላይ ነበረው። ባልተለመደ የተፈጥሮ ሕግ በባሕር ላይ ከተራመደ በኋላ ግን ነፋሱንና ማዕበሉን ሲመለከት ፍርሃትና ጥርጣሬ ወደ ልቡ ሽው አለ። በዚህ ጊዜ ይሰምጥ ጀመር። ይህ የመንፈሳዊ ሕይወት መውረድ ምልክት ነው። ምክንያቱም ዓይኖቹን ከክርስቶስ ላይ አንስቶ ማዕበልና ንፋሱ ላይ አደረገ። እኛም ዓይኖቻችንን ሁሉን ከሚችለው ፍጥረታትን ሁሉ ከሚገዛው ጌታ አንስተን ምድራዊና ጊዜያዊ ችግሮቻችን ላይ ካኖርን ስለ እነርሱ በማሰብና በመጨነቅ እግዚአብሔርን ኤልሻዳዩን እንደማይችል መጠራጠር እንጀምራለን። በዚህም ፍርሃት ወደ ውስጣችን ይዘልቃል። ከሁሉ ያጣ ሆነንም እንቀራለን። ወይ አምነን እንደ እምነታችን አይደረግልን፣ ካልሆነ ደግሞ በራሳችን መፍትሄ መስጠት አንችል፣ የባከንን ሆነን እንቀራለን። ከሁለት ያጣ። ስለዚህ ጥርጣሬ እምነታችንን ያዳክማል፣ ፍርሃት ደግሞ ያሰጥመናል።
እነዚህ የመንፈሳዊ ሕይወት አቀንጫሪዎች በመሆናቸው በየጊዜው ከልባችን መስክ ላይ ማረምና ነቅሎ መጣል ያስፈልጋል። በእነዚህ አረሞች ፈንታ በእግዚአብሔር ላይ ያለንን እምነት ተክለን መንከባከብም ይገባል። ምንም እንኳን ያለንበት ሁኔታ አስፈሪና እርግጠኞች ባንሆንም መውጫውን ባናውቀውም እንደ ነቢዩ ዕንባቆም በምዕራፍ 3 ቁጥር 17 እስከ 19 ላይ እንደተናገረው ሁል ጊዜ በችግር ውስጥ ብንሆንም እግዚአብሔርን ግን ተስፋ አድርገን ልናመሰግነው ይገባል። እንዲህ እንዲል ምንም እንኳን በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጡ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ብለን ተስፋ ልናደርግ ይገባናል። ማጠቃለያ፣ ባለፈው ትምህርታችን በመንፈሳዊ ሕይወት ለማደግ ጠንካራ ሥርዓት ወይንም ዲሲፕሊን እንደሚያስፈልግ ተምረናል። ከዚያም በመቀጠል በዚህኛው ትምህርታችን መንፈሳዊ ሕይወታችን እንዲያድግ ቀንጭሮ ለፍሬ እንዳይበቃ የሚያደርጉ አረሞች ምን ምን ናቸው በሚለው ስንመለከት የተለያዩ የኃጢአት ልምምዶች፣ ቸልተኝነትና ስንፍና፣ ትኩረትን የሚከፋፍሉ ነገሮች፣ እንዲሁም የልብ ኩራትና ግትርነት፣ ፍርሃትና ጥርጣሬ የመንፈሳዊ ሕይወት አቀንጫሪዎች ናቸው ብለን ተመልክተናል። ከእነዚህ አቀንጫሪዎች ታዲያ ራሳችንን በመጠበቅ እግዚአብሔርን ወደ መምሰል ከፍታ ማደግ እንችላለን። በዚህም ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 15 ላይ እንደነገረን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ብሎናል። የዛሬው መርሃ ግብራችን ይህንን ይመስል ነበር። ከማጠናቀቃችን በፊት የመወያያ ጥያቄዎችን እናቀርብላችሁ። የመጀመሪያው ጥያቄ ቸልተኝነትና ስንፍና እንዴት መንፈሳዊ እድገታችንን ሊያቀነጭሩ ይችላሉ? ትኩረትን ከሚከፋፍሉ መንፈሳዊ እድገትን ወደ ኋላ ከሚያስቀሩ ነጥቦች መካከል ማህበራዊ ሚዲያ አንዱ ሆኖ ተጠቅሷል። በዚህ ዘመን አለመጠቀም ደግሞ በእጅጉ ይቸግራል። ነገር ግን እንዴት በኃላፊነት መጠቀም እንችላለን? በእነዚህ ነጥቦች ላይ ተወያዩባቸው። የዛሬ መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ብሩክና ቅዱስ ልዩና ድንቅ የሆነው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።